ዳግመ ትንሣኤ ራሱ ማለት ምን ማለት ነው? አሁን ናና ቶማስንም አለው ናና ጣትህን በል አስገባለው እጅህን አስገባለው እና ያመንክ እንጂ ያላመንክ አትሆን አለው። እንዴት ያለ ሽግግር ነው ከእሾህ ወደ ዙፋን? ወገኖቻችን ማወቅ ያለባቸው አንዳንድ ጊዜ ገላጋይ የሌለው መከራ ይመጣል። እንደ በሕክምናው ግን ያሳምናል። ይሄ ዶክተር ያሳምናል። እየተወለደ ድንግል መሆን ይቻላል? ይቻላል። ለመሰለሽ የሚቻለው ዘፍጥረት ላይ ሄጂ ከጭቃ አበጀና ባለበት አዳም ሰው ሆነ። ይሄ በሕክምና ይቻላል? አይቻልም። በህይወት ውስጥ ትልቅ ማምንበት ነገር ሰው የዘራውን ያጭዳል። ሰላም ተመልካቾቻችን እንደምን አላችሁ? በመላው የክርስትና እምነት ተከታዮች ዘንድ አሁንም ድረስ ያለነው የበዓል ድባብ ላይ ነው። ባለፈው ሳምንት ፋሲካን በደማቅ ሁኔታ አክብረናል። እኛም እንኳን አደረሳችሁ ብለን ስለ ስቅለት እንግዲህ የተለያዩ ሀሳቦችን ከእመቤታችን ቅድስት ድንግል ማርያም ጋር አያይዘን ወደ ተመልካቾቻችን አደርሰን ነበረ። አሁንም እዛው የፋሲካ ስሜት ላይ ስላለን ከዛው ከፋሲካ ጋር የተያያዘ ሀሳብን ይዘን ወደ ተመልካቾቻችን መተናል። ከዛ በፊት ግን ዶክተር እንዴት ነህ? በዓል እንዴት አለፈ? በዓል በጣም ጥሩ ነበር። ያንቺስ እንዴት ነበር? በዓል ቆንጆ ነው፣ እግዚአብሔር ይመስገን። የበዓል ፕሮግራም የሰራችሁትን አየሁኝ። አዎ፣ ላንጋኖ ሄደን አንቺ፣ ራኬብ፣ አርቲስት ዳዊት፣ ዋሻው እንዲዎች በቃ ላንጋኖ ሌላ ነገር ያደረጋችሁት በጣም ደስ የሚል ቆይታ ነበረን። የእውነት አንድ ላይ በህብረት የስራ ባልደረባ የሆንከው የምትዋደደው ሰው አንድ ላይ መሰብሰቡ ራሱ በዓል ድባብ አለውና በጣም ነው ደስ የሚለው። ከዛ በተጨማሪ ያው ከቤተሰብ ጋር አንድ ላይ ቆንጆ ሆኖ አልፏል በዓል። አንድ ነገር ብቻ ቅር ያለኝ የፍልፍሉ ኮሜዲያን ፍልፍሉ መታመም ነው። እግዚአብሔር ቶሎ እንዲያድነው እንዲፈውሰው እንጸልያለን። እንግዲህ ጸሎት ትልቅ ነገር ያደርግ የለ። በጣም ወደው ደግሞ ነው በጣም ፍልፍሉ በረከትን መጥላት እኮ አይቻልም ማለት ፍልፍሉ በጣም የሚወደድ ድንቅ ባህሪ፣ ድንቅ ደግሞ ስትቀርበው ደግሞ ድንቅ ማንነት ያለው ሰው ነውና እንግዲህ ህዝቡም እንዲጸልይ መልእክታችንን አስተላልፈናል። ቶሎ ይዳነልን። አሜን 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 አሜን። ወዳጅዬ እንግዲህ ተመልካቾቻችን ዛሬ ወደ እናንተ ይዘን የመጣነው ሀሳብ ዳግመ ትንሣኤን ብለን ጀምረን ነው ከዛ በኋላ የምንቀጥለው። ምክንያቱም ከሁለት ቀን በኋላ ነው አይደለ? ቅዳሜ እሁድ ዳግመ ትንሣኤ ነው የሚሆነውና ዳግመ ትንሣኤ በተለምዶ እናከብራለን ሁላችንም። የትንሣኤ ዕለት ብዙዎቻችን ፋሲካን ማለት ነው የክርስቶስን ስቅለት እያሰብን የፍቅርን ምንነት፣ የፍቅርን ዋጋ፣ ሰዎች ለፍቅር ምን ያህል ዋጋ እንደሚከፈል ክርስቶስ ምሳሌ ሆኖ አሳይቶን ይቅርታን ያገኘንበት፣ እርቅ የወረደበት፣ ሰላም የሆነበት፣ ለኛ ሲል ብዙ ዋጋ የከፈለበትን ያንን ዕለት እናስባለን። ዳግመ ትንሣኤ ሲባል ግን ብዙዎቻችን እንዲሁ በተለምዶ ዳግመ ትንሣኤ እያለን እናከብራለንና ምናልባት የዳግመ ትንሣኤን ሀሳብ ዛሬ በተወሰነ መልኩ እናብራራዋለን። ዳግመ ትንሣኤ ራሱ ማለት ምን ማለት ነው ከሚለው እንጀምር ዶክተር። ዳግመ ትንሣኤ የእሁድ የፋሲካ እሁድ ፋሲካ ነው አይደለም? በሳምንቱ ያለውን እሁድ የኦርቶዶክስ መምህራን የኦርቶዶክስ ሊቃውንት ዳግማዊ ትንሣኤ ይሉታል። ዳግማዊ ትንሣኤ ደግሞ የተባለበት ምክንያት ጌታ ከዚህ በፊት ተገልጦላቸዋል ከሙታን ከተነሳ በኋላ። ግን ቶማስ አልነበረም። ቶማስ ስላልነበረ እኔ አላምንም አለ ቶማስ። ጣቴን በእጁ ካላስገባሁ እጄን በጎኑ ካላስገባሁ አላምንም አለ። ከዛ እሁድ ዕለት ማለት በፋሲካ ሳምንት በዳግማዊ ትንሣኤ ቶማስም ባለበት ሁሉም ተሰብስበው ሳሉ በሩ ተዘግቶ እያለ ጌታ ኢየሱስ ክርስቶስ መጣ። ማለት ኢማጂን አሁን ይሄ በር ዝግ ነው አይደለም? ከዚህ he just appears እንደዚህ በጣም እና ተገለጠላቸው። ከአንድ ሳምንት በፊት የቀበርከውን መሞቱን የሰማኸውን በጣም ከዛ ተገለጠላቸው። አሁን ናና ቶማስንም አለው ናና ጣትህን በል አስገባለው እጅህን አስገባለው እና ያመንክ እንጂ ያላመንክ አትሆን አለው። ስለዚህ በደንብ ፕሮፐርሊ ተገልጦላቸዋል በዛ እሁድና ዳግማዊ ትንሣኤ ተብሎ የሚጠራው እሱ ነው። ማለት እሱ ራሱን ለደቀ መዛሙርቱ በተዘጋ በር መጥቶ ራሱን የገለጠበት ቀን እሱ ዳግማዊ ትንሣኤ ተብሎ ጠራ ይላሉ ሊቃውንቶቹ ሲያስተምሩ። ስለዚህ ዳግማዊ ትንሣኤን የምናከብረው የክርስቶስን መነሳት እንደገና ማድረግ ከመጀመሪያው ቀን በተጨማሪ በሁለተኛ ጊዜ ተገልጦ ያረጋገጥንበት ስለሆነ ነው ማለት ነው። ልክ ነው። እና ደግሞ ሊያር በደንብ እርግጠኛ እንዲሆኑ ፈለገ።
አሁን እዛ ጋር የቆመው የሆነ መንፈስ ሳይሆን ኢየሱስን መስሎ የቆመ መንፈስ ሳይሆን you touch me ያላቸው መንካት ትችላላችሁ። እነሱ አይሽ በኋላ ወጥተው ትንሣኤውን ሲሰብኩ ስለሱ ሲናገሩ እርግጠኛ እንዲሆኑ ለዚህ ነው ወጥተው ሲናገሩ ከዛ በኋላ በዓይናችን ያየነውን የዳሰስነውን የነካውን እያሉ በኮንፊደንስ ነው ዮሐንስም ሲጽፍ የምታየው እንደዛ ነው። ስለዚህ እርግጠኛ እንዲሆኑ ስለፈለገ እንደገና ታያቸው። ስለዚህ ይሄ ዳግማዊ ትንሣኤ ይባላል። ዳግማዊ ትንሣኤ እንግዲህ ይሄ ከሆነ ዛሬ በዋናነት የምናነሳው ሀሳባችን የሚሆነው ደግሞ ከቶርን ወደ ትሮን የሚል ሀሳብን ነው የምናነሳው። ዛሬ የምናነሳው ሀሳባችን ከቶርን ወደ ትሮን። ከቶርን ወደ ትሮን ማለት ከእሾህ ወደ ዙፋን። ከእሾህ ወደ ዙፋን የሚገርም ለውጥ ነው። አንዳንዴ ለውጦች አሉ የሚታመኑ። ከእሾህ ወደ ዙፋን የሚልን ለውጥ ደግሞ እንዴት ሊሆን ይችላል የሚልን ጥያቄ የሚያስነሳ ትልቅ ለውጥም ነውና እንዴት ያለ ሽግግር ነው ከእሾህ ወደ ዙፋን ወይም ደግሞ ከቶርን ወደ ትሮን ብለን የምናነሳው ሀሳብ? ቶርን ወደ ትሮን እንዳልሽው ነው ፒናዬ። ቶርን እሾህ ነው ማለት እሱ አድርጎት የነበረው የእሾህ አክሊል ስለሆነ ቶርን ነው፣ የቶርን አክሊል ነው ያደረገው። ከዛ በኋላ ሄዶ ደግሞ የተቀመጠው ትሮን ላይ ነው፣ ዙፋን ላይ ነው የተቀመጠው። ማለት የክብር አክሊል አድርጎ በዙፋን ላይ ነው የተቀመጠው። ስለዚህ ይህንን ሀሳብ ነው የምናየው ዛሬ። ይህንን ሀሳብ ስናነሳ ባለፈው ትዝ ይልሽ እንደሆነ ቫንቴጅ ፖይንት እያልኩሽ ነበረ። ቫንቴጅ ፖይንት ማለት ነገሮችን የምናይበት አንግል ነው። ከየት አሁን ይሄን አካባቢ ማየት ስትፈልጊ ቤት በኩል ነው በዚህኛው መስተዋት ነው ወይስ በዛኛው ስታዩና በዚህኛው ስታዩ የተለያየ ነው። ስለዚህ ቫንቴጅ ፖይንት ማለት እሱ ነው። ዛሬ ፋሲካን የጌታችንን መነሳት ትንሣኤ ምክንያት አድርገን ዳግማዊ ትንሣኤንም ምክንያት አድርገን ዲስከስ ስናደርግ ቫንቴጅ ፖይንታችንን የምናደርገው ዮሐንስን ነው ማለት ጆን መጥምቁ ዮሐንስን ሳይሆን ደቀ መዝሙሩ ዮሐንስ ወይም ሐዋርያው ዮሐንስ በሱ እይታ ነው ደግሞ ዛሬ የምናየው እና በጣም ጥሩ ትምህርት እናገኛለን ብዬ አምናለሁ። ለተመልካቾቻችንም ጥሩ ይሆናል ብዬ አምናለሁ። እሺ እንግዲህ ስለ ዮሐንስ ስናወራ ዮሐንስ አሳ አጥማጅ ነበር። ልክ እንደነ ጴጥሮስ ወንድሙ ያዕቆብ ነው። ከያዕቆብ ጋር አብሮ አሳ ሲያጠምድ ነው ያገኘው። የሰሎሜ ልጅ ነው። ሰሎሜ እሷም ደግሞ እኔ በጣም ነው የምወዳት፣ በጣም የተከበረች ነች። ለምሳሌ እንደ ማርቆስ ወንጌል ከሆነ መስቀሉ ጋር ሩቅ ሆና ነበረች። መስቀሉ ስር አይደለም ግን ሩቅ ሆና ነበረች ይላል ማርቆስ፣ እንደዛ ይነግረናል። በኋላ ደግሞ ሽቶ ሊቀቡት አልመጡም። በሰንበት በእሁድ ዕለት ሽቶ ሊቀቡት ሴቶች መጥተው ነበረ። አንዷ መግደላዊት ማርያም ነበረች፣ ሌላዋ ሰሎሜ ነበረች። ሌላዋ ደግሞ የዮሐና እናት ደግሞ ማርያም ትባላለች። እና ከዛ ጋር ሽቶ ይዘው ከመጡት ሴቶች እና ሀሳብ ከሆነባቸው ድንጋዩን ማን ያንከባልልልናል ብለው ሀሳብ ከሆነባቸው ሴቶች አንዷ ሰሎሜ ነበረች። እና ዮሐንስ የሰሎሜ ልጅ ነው፣ የዘብዴዎስ ልጅ ነው፣ አሳ አጥማጅ ነበረ፣ ያዕቆብ ወንድሙ ነው። ሌላው በጣም የሚገርመኝ ስለ ዮሐንስ መሰለሽ ጌታ በሚያገለግልበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ 70 ደቀ መዛሙርት ነበሩት። ሐዋርያ አድርጎ የሾማቸው 12ቱ አሉ። ሰርክሉ እነሱ ናቸው፣ 12ቱ ናቸው። ከ12ቱ 3ቱን ያቀርባቸዋል። ጴጥሮስ፣ ዮሐንስና ያዕቆብን ያቀርባቸዋል። ይበልጥ የሚቀርቡ ናቸው። ወደ መገለጥ ተራራ ላይ ሲሄድ ጴጥሮስ፣ ዮሐንስ፣ ያዕቆብ ይዞ ነው ሄደው። የሞተችውን ብላቴና ሊያስነሳ ሲሄድ ጴጥሮስ፣ ዮሐንስ፣ ያዕቆብ ነው። ጌተሰማኒ ጴጥሮስ፣ ዮሐንስ፣ ያዕቆብ። ክሎዘስት ሰርክል ደግሞ እነሱ ናቸው። ክሎዘስት ሰርክል እነሱ ናቸው፣ 3ቱ ናቸው በጣም ቅርብ የሆኑት። 12ቱ አሉ። ከ12ቱ 3ቱ እነዚህ ናቸው። ከ3ቱ ደግሞ ማን ይቀርበዋል? ዮሐንስ። አሁን ለምሳሌ ላስት ሰፐር የሚባለው ላይ ስታይ የመጨረሻ እራት ላይ ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ሲናገር እነ ጴጥሮስ ራሳቸው ማንን ማለቱ ነው ጠይቅልን
ብለው ያሉት ዮሐንስን ነው። ከዛ እንዲህ ስዕሉ ላይ ሁሉ እንዲጠጋ ብሎ ወደ ጌታ ደረት ጠጋ ብሎ ሲጠይቅ የምታየው ይሄ የመጨረሻው ላስት ሰፐር ላይ የሐሙሱ ላይ እሱ ዮሐንስ ነው። ራሱን እንኳን ሲጠራው ጌታ የሚወደው ደቀ መዝሙር ብሎ ነው ራሱን የሚጠራው እና በጣም ይወደው ነበር፣ በጣም ያቀርበው ነበር። የመጨረሻው ቅርብ ሰው እሱ ነበር፣ ሚስጥረኛው ቅርቡ እሱ ነበር ማለት ነው። ታድሎ ከዛ ይሄው ዮሐንስ ነው በኋላ የዮሐንስ ወንጌልን the Gospel of John የሚባለውን የጻፈው እሱ ነው። በጣም ሪች የሆነ ቴዎሎጂካል ኮንቴንት ያለው የክርስቶስን ዲቪኒቲ አምላክነት በደንብ አድርጎ የሚያሳይ ሂውማኒቲውንም ዲቪኒቲውንም ሰውነቱንም አምላክነቱንም በደንብ አድርጎ የሚያሳይ የዮሐንስ ወንጌል የጻፈው እሱ ነው። ከጴጥሮስ ጋር ሆኖ ትዝ ይልሻል ቤተ መቅደስ ላይ አንድ እግሩ የማይሰራ ሰው ተቀምጦ ብርና ወርቅ የለኝም፣ ይሄንን ግን ያለኝን እሰጥሃለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲል ጴጥሮስ አጠገቡ የነበረው ዮሐንስ ነው። ስለዚህ ዮሐንስ ወንጌልን ጽፏል። እነዚህ ኢፒስልስ የሚባሉት ጳውሎስ ብዙዎቹን ጽፎ ግን ኢፒስልስ ኦፍ ጆን ደግሞ ይባላል። የዮሐንስ መልእክት 1፣ 2፣ 3ን ጽፏል። ከዛ ደግሞ ግራንድ የሆነ ዮሐንስ ራእይ ሬቨሌሽን የሚባለው መጽሐፍ ቅዱስ የሚዘጋው ትልቁ መጽሐፍ እሱንም ደግሞ የጻፈው ዮሐንስ ነው። ስለዚህ ቦታው ትልቅ ነው፣ በጣም ትልቅ ነው። ሐዋርያ ነው። በኋላ ላይ ወስደው ፍጥሞ ደሴት አስረውት ነበር። ፍጥሞ ደሴት ታስሯል። ሌሎቹ በሙሉ ቶሎ ነው ማርቲርስ ነው። ማርቲር ደም ይባላል። ማርቲር ደም ማለት መሰዋት ማለት ነው። ለእግዚአብሔር ብሎ መሰዋት ማለት ነው። እና ሁሉም ማርቲር ነው የሆኑት፣ ተሰውተዋል። ዮሐንስ ግን አከራካሪ ነው። ቢያንስ ግን የምናውቀው ምንድነው እስከ እርጅና ዘመኑ እስከ 90 ዓመት እንደዚህ ድረስ ኖሯል። ከዛ በኋላ የተለያየ አመለካከት አለ። በዘይት ውስጥ አስገብተውት አልሞት ብሏቸው ከዛ ነው ወደ ፍጥሞ ደሴት የወሰዱት የሚል ትራዲሽን አለ። አንዳንዶች በናቹራል ዴዝ ነው የሞተው ይላሉ። ሌሎች ቆይቶ እኮ ተሰውቷል የሚሉ አሉ። ልዩነት አለ እዚህ ጋር እና ይሄ ዮሐንስ ነው። በዚህ ዮሐንስ አይን ነው የምናየው። አሁን በጣም ኢንትረስቲንግ ለሁላችን የሚያስገርም ነገር ልንገርሽ። የምታውቂው ነው ግን ባለፈው ሳምንት ስናነሳ እንደነበር ሰሞኑንም ስናስብ እንደነበር መስቀል ላይ ተሰቅሏል። ኢየሱስ ክርስቶስ መስቀል ላይ ተሰቅሏል። የሾህ አክሊል አለው። በደም ፊቱ ተለውሷል። ሰውነቱ ቆስሏል። እጆቹ በሚስማር ተመተዋል። እግሮቹ በሚስማር ተመተዋል። እዛ ላይ ሆኖ ከባድ ፔን ላይ ነው ያለው። ከስር ማን አለ? እናቱ ማርያም፣ መግደላዊት ማርያም፣ ሌላይቱ ማርያም፣ 3ቱ ሴቶች አሉ። ከወንዶች የተጠቀሰው እዛ ጋ ያለው ዮሐንስ ነው። ዮሐንስ እዛ ጋ አለ ከነሱ ጋር አብሮት ነበር እስከ መጨረሻው ሰዓት። the only disciple ሁሉም ተበትነዋል። ግን ዮሐንስ ግን መስቀሉ ስር ቆሟል። ዮሐንስ ግን መስቀሉ ስር አብሮ ቆሟል። ከዛ አሁን አስቢው እዛ ላይ ሆኖ እያጣጣረ በጣም እያጣጣረ ፔን ውስጥ ሆኖ ለእናቱ ይናገራል። ለእናቱ ያላት ምንድን ነው? woman behold your son አላት። አንቺ ሴት እነሆ ልጅሽ አላት። እነሆ ልጅሽ ማንንም ይላት ዮሐንስን። ለእናቱ እነሆ ልጅሽ ብሎ ዮሐንስን ነው የሚለው። እሱ ጋር ያለ ዘጋ ያለው እሱ ነው። ከዛ ለዮሐንስ ደግሞ behold your mother ይለዋል። እነሆኝ እናት ይለዋል። በጣም ልብ የሚነካ ነው። ለመሰለሽ አሁን እሱ ይሞታል፣ ይነሳል፣ ግን ብዙ አይቆይም፣ ወደ አባቱ ይሄዳል። እዚህ ጋር እያደረገ ያለው አደራ እየሰጠ ነው ያለው። እናቱን ለዮሐንስ አደራ እነሆኝ ልጅሽ፣ እነሆኝ እናትህ ብሎ ለሱ ለዮሐንስ አደራ ሰጠው። ዮሐንስን ይወደው የለ ያምነው የለ እናቱን እንዲንከባከብለት። ከዛ በኋላ ይዟት ሄደ ይላል ወደ ቤቱ ዮሐንስ። ስለዚህ እናቱን እንዲንከባከብለት እንዲያገለግላት ለዮሐንስ አደራ ሰጠው። እናቴን አደራ እንደማለት ነው። እናቴን አደራ፣ አንተም እናትህ አድርጋት፣ አንቺም ደግሞ እንደ ልጅሽ እዩ እና እናቴን ማርያምን አደራ እንደማለቱ ነው።
አሁን እዚህ ጋር የሚሰራ ቴዎሎጂ አለ እና ቴዎሎጂካል ዲፍረንስ አለ። ሁለት ዋና ዋና ነገሮች ይደረጋሉ፣ ልዩነት ያላቸው ናቸው። በነገራችን ላይ ጵንኤል ቴዎሎጂ ትምህርት ቤት ብትገቢ ደንበኛ ክርክሮች አሉ። ከአስተማሪው ጋር ሁሉ ትከራከሪያለሽ። ትከራከሪና ዲቤት ታረጊና እስከ መጨረሻው በፍጹም ልክ አይደለህም እንደዚህ ነው። በተለይ እነዚህ ሄርሜኔቲካል ኢንተርፕሪቴሽንስ የሚባሉ አሉ። ያንኑ መጽሐፍ ቅዱስ እያነበብን የምንረዳው የተለያየ ሊሆን ይችላል። ምክንያቱም ሄርሜኔቲካል ኢንተርፕሪቴሽናችን ይለያያል። ስለዚህ ክላስ ውስጥ እኔ ኤግስ ተምሬያለሁ። ኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ ጥሩ የተማርኩት እዛ ነው። እና ክርክር አለ። በደንብ ዲቤት ታደርጊያለሽ። ስትጨርሺ ትወጪና አብረሽ ሻይ ትጠጫለሽ። ጠብ የለም። ምክንያቱም ይሄ የእውቀት ክርክር ነው። አሁንም በሃይማኖቶች በተለይ አሁን የኦርቶዶክስ፣ ካቶሊክ፣ ኢቫንጀሊካልስ ባሉ ልዩነቶች ላይ መሆን ያለበት እንደዛ ነው። ዲቤት ይኖራል፣ ክርክር ይኖራል። የኛ ሄርሜኔቲካል ኢንተርፕሪቴሽን እንደዚህ ነው፣ የኛ ሄርሜኔቲካል ኢንተርፕሪቴሽን እንደዚህ ነው ብሎ መከራከር። አሁን እዚህ ጋር ያለው ሁለት ነገር ምንድን ነው? አንደኛ እንደ ኦርቶዶክሶችና እንደ ካቶሊኮች ኢንተርፕሪቴሽን እዚህ ጋር ለምን ለዮሐንስ አደራ ሰጣት? ሌሎች ልጆች የሏትም ወይ? ወይስ ሌሎች ልጆች ቢኖሯት ኖሮ ለምን ለዮሐንስ አደራ ይሰጣታል? ለዮሐንስ እኮ አደራ መስጠቱ ሌሎች ልጆች እንደሌሏት ነው የሚያሳየው። ይሄ አያሳምናችሁም ወይ የሚል ኢንተርፕሪቴሽን አለ። አንዱ ይሄ ነው ማለት ፐርፔቹዋል ቨርጂኒቲ ኦፍ ሜሪ ይባላል። ዘላለማዊ ድንግልናዋ ማለት ነው። ከኢየሱስ ውጭ ማንንም አልወለደችም። እሱ ብቸኛ ልጇ ነው። ሌላ ልጅ ቢኖራትማ እነዛ ጎረምሶች እያሉ ለምን ለዮሐንስ አደራ? የራሷ ልጆች እያሉ፣ ስለዚህ ሌሎች ልጆች የሏትም የሚለውን ቲቺንግ ይሄ ያጠነክራል። ይሄንን ትምህርት የኔም ኢንተርፕሪቴሽን ይሄንን ይደግፋል። ሌሎች ልጆች የሏትም። ባለፈውም ብይሻል። ሌሎች ልጆች የላትም፣ ብቸኛ ልጇ ኢየሱስ ነው። ለዚህ ነው ለዮሐንስ አደራ የሰጣት የሚለውን እስማማለሁ። አሁን በዚህ የማይስማማ ሰው እውቀት ካለው አይሳደብም። ምንድነው የሚያደርገው? ዲቤት ያደርጋል። ግን እኮ እንዲህ ብሎ መከራከር ይችላል። ግን ይሄኛው የሚያሳየው እንደዛ ነው የሚባለው። ፐርፔቹዋል ቨርጂኒቲዋን ዘላለማዊ ድንግልናዋን ከመንፈስ ቅዱስ ኢየሱስን ከወለደች በኋላ ልጆች የሏት የሚለውን ያሳያል። ዮሴፍን ጠባቂዋ ነበረ የሚለውን እኔ የምከተለው ይሄንን ቲቺንግ ነው። ከዛ በኋላ ከዮሴፍ ጋርም በትዳር አልኖሩም ነው? አልኖሩም። በትዳር አይደለም። he was like a guardian ጠባቂዋ ነበር እንጂ ከሱ ጋር ግንኙነት አልነበራትም። ድንግልናዋ እንደተጠበቀ ነው ይላል። አንድ ጊዜ አንስቼዋለሁ የሆነ ፕሮግራም ላይ በአይኮኖግራፊ እንዲህ ድንግል ማርያም ስትሳል 3 ኮከቦች ይደረጋሉ። አንድ እዚህ እና ምን ማለት ነው ኢንተርፕሪቴሽኑ? እኛ ጀነራል እውቀቱን ነው የምናነሳው። ከመውለዷ በፊት ድንግል ናት፣ ስትወልድ ድንግል ናት፣ ከወለደች በኋላ ድንግል ነች። 3 ኮከቦች የሚያሳዩት ስዕል ላይ ካየሽ 3 ኮከቦች ሚኒንጋቸው እሱ ነው። ከመውለዷ በፊት ድንግል ነች፣ ስትወልድ ድንግል ነች፣ ከወለደች በኋላ ድንግል ነች የሚል ፐርፔቹዋል ቨርጂኒቲዋን ነው የሚያሳየው። እንደ በሕክምናው ግን ያሳምናል። ይሄ ዶክተር ያሳምናል። እየተወለደ ድንግል መሆን ይቻላል? ይቻላል። ለመሰለሽ የሚቻለው ዘፍጥረት ላይ ሄጂ ከጭቃ አበጀና ባለበት አዳም ሰው ሆነ። ይሄ በሕክምና ይቻላል? አይቻልም። ስለዚህ መንፈሳዊ ነገር እንደዛ ነው። ጭቃ አብኩቶ ባለበትና ሰው ከሆነ ድንግል ሆና ወለደች የሚለውን ለማመን አይከብደኝም። ስለዚህ ይሄ በምድራዊ እውቀታችን የምናብራራው ሳይሆን መንፈሳዊ ነው ብለን አምነን የምንቀበለው ነው። ስለዚህ ይሄ ነው አንዱ ከዚህ ጋር የምናገኘውና አከራካሪ የሆነ ቴዎሎጂካል ዲቤት ያለበት። እኔ ግን ይሄኛውን ቪው ነው የምከተለው። ሁለተኛው እዚህ ጋር የምናገኘው ወይም ደግሞ አከራካሪ የሚሆነው ለዲቤት የሚጋብዘው ከዛ ደግሞ አይ እኔ ማምነው ይሄንን ነው። እኔ ለምሳሌ ዘላለማዊ ድንግልናዋን እቀበላለሁ አልኩኝ። እነሆኝ ልጅሽ ሲላት ዮሐንስ እኛን ወክሎ ነው። ስለዚህ የዮሐንስ እናት ብቻ ሳትሆን የሁላችንም እናት ነች የሚል ደግሞ ቲቺንግ አለ፣ አስተምህሮ አለ። ስለዚህ ዮሐንስን እነሆኝ እናት ሲል በሱ ለሚያምኑ ሁሉ እናት ነች
የሚል ነው። ይሄን ደግሞ አይደለም እንደዛ ማለቱ አይደለም ብሎ ደግሞ የማይስማሙ ቴዎሎጂያንስ ይኖራሉ። የቴዎሎጂ ጉዳይ ነው፣ ዲቤት ነው። ይሄኛውንስ የትኛውን ትቀበላለህ ብትይ እናት ነች የሚለውን ነው። እናታችን ነች። ምክንያቱም እናታችን ሳራ ይላል። ሳራ እናቴ ከሆነች ድንግል ማርያም እናቴ ብትሆን የሚያስገርም ነገር የለውም ነው ብሎ፣ ምክንያቱም አባታችን አብርሃም ይላል፣ እናታችን ሳራ ይላል። እና እኔ በግሌ የምረዳው አዎ ዮሐንስ እኔንም ወክሎ ነው እናትህ የተባለው። ስለዚህ ለእኔም እናቴ ነች፣ በጣም ወዳት እናቴ ነች የሚል እምነት አለኝ በግሌ። በነገራችን ላይ 30 ዓመት መጽሐፍ ቅዱስን አንብቤያለሁ እኔ 30 ዓመት፣ ለዛውም ሲሪየስሊ ነው ያጠናሁት መጽሐፍ ቅዱስን 30 ዓመት። አሁን እሺ ሁለቱን አነሳን፣ ሁለቱን ቴዎሎጂካል ስነ መለኮታዊ ነገሮችን ካነሳን በኋላ ዮሐንስ ፍጥሞ ደሴት ተወሰደ። ዮሐንስ ለኢየሱስ በጣም ቅርቡ ነው፣ በጣም ቅርቡ ነው። በኋላ ፍጥሞ ደሴት በመንፈስ እያለ ድምፅ ይሰማል፣ የመለከት አይነት ድምፅ ይሰማል። ከዛ የሚናገረኝን ድምፅ ለመስማት ዞር አልኩኝ ይላል። ዞር ብሎ ያየው ማንን ነው? ኢየሱስ ክርስቶስን ነው ያየው። ከዛ ዮሐንስ ወደቀ። ምን ነካው? ዮሐንስ ለምን ይወድቃል? ያ እጀ ጠባብ የሚያደርገው ኢየሱስ፣ ያ መጎናጸፊያ የሚደርበው ኢየሱስ፣ ያ ሰንደል ጫማ የሚያደርገው ኢየሱስ፣ አብሮት የበላው አብሮት የጠጣው ያስተማረው አብሮት የተጫወተው የቀለደው ወዳጄ የሚለው ኢየሱስ ነው። ግን አየውና ወደቀ። ምክንያቱም አሁን እዚህ ጋር ያለው ኢየሱስ የተለወጠ ኢየሱስ ነው። ግሎሪፋይድ የሆነ ነው። ፊቱ እንደ ፀሐይ ያበራል አለ። በሚችለው ቋንቋ ነው የገለጠው። ፊቱ እንደ ፀሐይ ያበራል። አይኖቹ የእሳት ነበልባል ነበሩ። ልብስ እስከ እግሩ ድረስ ለብሷል። የወርቅ መታጠቂያ ታጥቋል። እግሩ እንደ ጋለ ናስ ነበረ። ድምፁ እንደ ብዙ ውሃዎች ድምፅ ነበረ። ከዛ ደግሞ በሰባት የወርቅ መቅረዞች መካከል ነበር ያለው። በእጁ ላይ ደግሞ 7 ከዋክብቶችን ይዟል ብሎ ሌላ በጣም የከበረ ግሎሪፋይድ የሆነ ኢየሱስ ነው። እና በጣም ይገርመኛል። ያ አብሮት ሲያወራው ጓደኛው ወዳጁ ሀሳቡን የሚነግረው የእሱን ሀሳብ የሚሰማው በጣም ቅርበታቸውን አስቢ። ክሎዘስት እሱ ኖት ብለናል። አብሮት በልበላው አብሮት የጠጣው እሱን አይቶት እንደዚህ አየውና ወደቀ። እንደ ሞተ ሰው ሆኜ ወደቅኩ ነው እንደው የሚለው። እንደ ሞተ ሰው ሆኜ ወደቅኩኝ። ከዛ እጁን ጫነብኝ። ያው መጽሐፍ ቅዱስ ላይ ያለውን ነው። እጁን ጫነብኝ ይላል። ከዛ እጁን ጭኖበት አትፍራ ይለዋል። ፊተኛውና መጨረሻው ሕያውም እኔ ነኝ። ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርኩ ግን በሕይወት አለሁኝ። ለዘላለም ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለው። በጣም የሚገርም ነው። እንዴት ዮሐንስ አይቶት ይወድቃል? ወዳጁን ያ እጀ ጠባብ የሚያደርገው መጎናጸፊያ የሚደርበው ሰንደል ጫማ የሚያደርገው በኢየሩሳሌም ጎዳናዎች አቧራ ባለበት መንገድ ይሄድ የነበረው አብሮት ሲበላ ሲጠጣ የነበረው አየው፣ ወደቀ። ክብሩ ሲገለጥ እንደዛ ነው። ምክንያቱም ወደ ክብሩ ገብቶ ነበርና ተለውጦ ነበርና ግሎሪፋይድ ሆኖ ነበርና። አሁን እዚህ ጋር ነው ቅድም ያነሳሽው ቶርን ወደ ትሮን ተለውጧል። ያ እሾህ አክሊል አሁን ወደ ዙፋን ተለውጧል። የክብር አክሊል አድርጓል። ወደ ዙፋን ተለውጧል። ውርደቱ ወደ ክብር ተለውጧል። እና በኋላም እዛ ጋር ዊትነስ ሆኖ ዮሐንስ ያያል። እግዚአብሔር በዙፋኑ ላይ ተቀምጦ 7 ማህተሞች ነበሩ፣ መፈታት ያለባቸው 7 ሲሎች ናቸው ማህተሞቹ። እና ምን ይላል? በሰማይም በምድርም ማህተሙን የሚፈታ አልተገኘም ይላል። ከዛ ዮሐንስ ያለቅሳል፣ ምክንያቱም መፈታታቸው ያስፈልጋል። ሲያለቅስ አንዱ ሽማግሌ ምን ይለዋል? አታልቅስ፣ ከይሁዳ ነገድ የሆነው አንበሳ ማህተሙን ይፈታ ዘንድ ድል ነስቷል አለው። ከይሁዳ ነገድ የሆነ አንበሳ። ድሮ ታስታውሻለሽ? እነ ቀዳማዊ ኃይለ ሥላሴ ሞዓ አንበሳ ዘእምነ ነገድ ይሁዳ ይባሉ ነበር። እና እንዴት ራሳቸው እንደዚህ በሞዓ አንበሳ ዘእምነ ነገድ ይሁዳ ይሉ ነበር። ስማቸው ፊት እንደዛ አለ። ስዩመ እግዚአብሔር ሞዓ አንበሳ ዘእምነ ነገድ ይሁዳ
ዘእብነ ነገድ ይሁዳ ማለት ከይሁዳ ነገድ የሆነው አንበሳ ድል ነሳ ማለት ነው። ከይሁዳ ነገድ የሆነው አንበሳ ድል ነሳና አክቹአሊ ራሳቸውን አልነበረም እንደዚህ የሚሉት ነገስታቶች ከስማቸው በፊት ያስቀመጡት ከይሁዳ ነገድ የሆነው አንበሳ ድል ነሳ ብለው ነው የሚጀምሩት ስማቸው እንጂ ራሳቸውን አይደለም። ስለዚህ እሱን ንጉስነት ጌትነት ቀድመው ከነሱ ንግስና በፊት አውጀው ነው ማለት ኤግዛክትሊ። ስማቸው ፊት ያንን የሚያስቀምጡት የሱን ጌትነት አውጀው ነው የሚጀምሩት ማለት ነው። እና ይሄ በጣም ያስገርመኛል። ከዛ 24ቱ ሽማግሌዎች ሲሰግዱለት ለታረደው በግ ለኢየሱስ ክርስቶስ ያ ለሚያውቀው ወዳጁ ሲሰግዱለት ይገባሃል ሲሉት ክብር ልትቀበል ምስጋና ልትቀበል ውዳሴ ልትቀበል ይገባሃል ብለው ሲሰግዱለት 24ቱ ሽማግሌዎች እልፍ አእላፋቶች መላእክቶችም ደግሞ ተስማምተው ይገባሃል ክብር ልትቀበል። አሁን ዮሐንስ ተአምር እያየ ነው እዛ ጋር እና በጣም በጣም የሚያስገርም ነው። ያ የከበረው ኢየሱስ ማየት በጣም አስገራሚ ነው። በኋላ ዙፋን ላይ ደግሞ ተቀምጦ ያው ዙፋን ላይ ተቀምጦ ደግሞ ሲያዩ በዙፋኑ ላይ የተቀመጠው ሁሉን አዲስ አድርጋለሁ አለ። ማን ነው በዙፋን ላይ የተቀመጠው? ክርስቶስ ኢየሱስ ክርስቶስ በዙፋን ላይ ተቀምጧል። የጌታዎች ጌታ የነገስታት ንጉሥ ሆኖ በዙፋኑ ላይ ተቀምጧል እና በዙፋኑ ላይ የተቀመጠው ሁሉን አዲስ አድርጋለሁ አለ። አሁንም ዮሐንስ ነው የሚያዳምጠው። ከዛ ምን ይላል እዛ ጋር ተፈጽሟል ይላል። ንጉሱ ነው የሚለው። አሁን ፒናዬ ሁለት ተፈጽሟል አለ። እዛ ጋር መስቀሉ ላይ ምን ብሏል? ተፈጽሟል ብሏል። እዚህ ዙፋኑ ላይ ምን ብሏል? ተፈጽሟል ብሏል። ግን ሁለቱ የተለያዩ ናቸው። መስቀሉ ላይ ያለው ኢትስ ፊኒሽድ ነው ያለው። ኢትስ ፊኒሽድ ከመሞቱ በፊት ኢትስ ፊኒሽድ ነው ያለው። ኢትስ ፊኒሽድ ሲል ምን ማለቱ ነው? ስለሱ ተጽፎ የነበረው በቃ በስክሪፕቸር የነበሩ መዝሙረ ዳዊት ላይ ትተውት እንደሚሄዱ በመጎናጸፊያው በእጀ ጠባቡ ዕጣ እንደሚጣጣሉ በኋላ ተጠማሁ እንደሚል የሚረዳኝ የለምና ከኔ አትራቅ የሚለው ይሄ ሁሉ ተፈጽሟል ማለት ነው። ኢትስ ፊኒሽድ። ያ ብቻ አይደለም፣ ሊቀበል የሚገባኝ መከራም ተፈጽሟል። የሰው ልጆችም መከራ ተፈጽሟል። ይሄኛው ኢትስ ፊኒሽድ። ያኛው ተፈጸመ ግን ኢትስ ዳን ነው የሚለው። ይሄኛው ኢትስ ፊኒሽድ ነው። ዙፋኑ ላይ ሆኖ ግን ያለው ኢትስ ዳን ተደርጓል ነው። ተደርጓል ነው። በኋላ አስረዳለሁ። እና እነዚህ ሁለቱ ልዩነት አላቸው። እንግዲህ እነዚህን ሀሳቦች ስናነሳ አንድ ሀሳብ ይኖረናል እኛ ራሳችን ከነዚህ ታሪክ ከዚህ ሀሳብ ወደ ህይወታችን ውስጥ የምናስቀረው የምንማረው የምንወስደው ነገር ምንድነው የሚለው ነው ትልቁ ሀሳብ የሚሆነውና ዛሬ በዮሐንስ ውስጥ አድርገን የክርስቶስን ህይወት ያነሳንበት ከክርስቶስ ጋር ያለውን ነገር ያነሳንበት እንዲሁም ደግሞ እያንዳንዱን ታሪክ ያነሳንበት ትልቅ ሀሳብ አለ። ለህይወታችን ምን እናስቀር ነው ያ ሀሳብ ምንድነው ዶክተር? አሁን ከነዚህ ሁሌም ለትምህርታችን የተጻፈው ያው ደህንነታችን በዚህ ላይ ስለተመሰረተ እናወራለን። የሌላ ነን ክርስቲያን የሆኑ እምነት ተከታዮች ወገኖቻችንን እንዲታገሱን እንጠይቃለን። ይሄ በዓል ሰሞን ስለሆነ ነው እንጂ ሃይማኖት እየሰበክን አይደለም። ወቅቱ ስለሆነ እኔም ላነሳው ነበር መጨረሻ ላይ በሌላ እምነት ውስጥ ያሉ ሰዎች አንድ ተቋምን እያነሳን ሃይማኖትን እየሰበክን እንዳይመስላቸው። እኔ ብዙ ሰሞኑ ነው ልክ ነው። ብዙ የሚያደምጡን ሙስሊም ወገኖቻችን አሉ። በጣም እንደምወዳቸው ያውቃሉ። እና ይሄንን አሁን አንስተን የምንነጋገረው የበዓል ሰሞን ስለሆነ ነው። ለክርስቲያኖች ደግሞ ሳናዳላ ነው እኛ ፐርስፔክቲቮችን እናስቀምጣለን። ለኦርቶዶክስም ለካቶሊክም ለወንጌላውያንም ሳናዳላ ያለውን ነገር ነው ዲስከስ የምናደርገው። በዚህ ደግሞ እንዲረዱ እንፈልጋለን። እሺ፣ ምን እንማራለን? አንደኛ ወገኖቻችን ማወቅ ያለባቸው አንዳንድ ጊዜ ገላጋይ የሌለው መከራ ይመጣል። ገላጋይ የለም። አንዳንድ ሰዎች ሊገረሙ ይችላል። ብቻቸውን ሲሆኑና መከራ ሲበዛባቸው እንዴት አይደርሱልኝም ወዳጆቼ፣ እንዴት አይደርሱልኝም ዘመዶቼ ብለው ሊያስቡ ይችላሉ። አይደርሱልህም። ግድ ነው መፈጸም ያለበት ነገር መሆን ነው። ይሄ በቃ ለብቻችን የምናሳልፋቸው ነገሮች አሉ ሰው የማይመጣበት እና ይሄ እንዳለ ማወቅ ነው። ሁለተኛው ነጥቤን አሁን አልሽው።
ሊሆን ግድ ነው። ሊሆን ግድ ነው። አሁን እኮ ጴጥሮስ እኮ ሞክሮ ነበር ኢየሱስን ለማዳን ሰይፍ አውጥቶ እኮ የደቀ መዛሙርቱን ሎሌ ጆሮ ቆርጧል። ተው ነው ያለው። ለምን? ሊሆን ግድ ነው። እሱም ተስማምቶ ፈቃድ ትሁን ነው ያለው። አንዳንድ ነገሮች በህይወታችን ሊሆኑ ግድ የሆኑ ነገሮች አሉ። የግድ ማለፍ አለብን። አንዳንዱ መንገድ በጣም ጠባብ ነው የሚታለፍበት፣ ግን በዛ ጋር ማለፍ አለብሽ ወደ ክብርሽ ለመግባት። ጠባብ ነው፣ የሚዋጉ ነገሮች አሉ። ትንሽ ትንሽ ሊቧጨርሽ ይችላል፣ ልትደሚ ትችያለሽ፣ ግን you have to pass through it. you have to pass through it. በዛች ጋር በጠባቧ መንገድ ማለፍ ግን ግድ ነው። ግድ ነው አይደለም? እኛ ጌታችን መድኃኒታችን ኢየሱስ ክርስቶስም ግድ በሆነው መንገድ አልፏል። ግድ ስለሆነ ነው እንጂ እኮ አንድ ቦታ ላይ እኮ ብሏል፣ ፈቃድ ብትወድ ይህች ጽዋ ከኔ ትለፍ እኮ ብሎ ነበር። አላለፈ። መጨረሻ ላይ ፈቃድህ ትሆን ብሎ ሲስማማ ግን በቃ ያ ሆነ እና አንዳንዷ ኦልሬዲ ብዙ ሰዎች በዚህ መንገድ አልፈው ሊሆን ይችላል። ጠባብ በሆነ ሊሆን ግድ በሆነ መንገድ አልፈው ያለፉ ሰዎች አሉ፣ እያለፉ ደግሞ ያሉ ይኖራሉ። እና አለ እንደዚህ አይነት መንገድ እንዳለ በህይወታችን ማወቅ። ሶስተኛው ነጥባችን እንደሚያልፍ ማወቅ ነው። እንደሚያልፍ ማወቅ። አሁን ይሄኛውን እሁድ አስቢው፣ ዳግማዊ ትንሣኤ ያ ሁሉ አልፏል። በጣም አሁን መድማት የለም፣ ማልቀስ የለም፣ እናቷ አታለቅስም፣ እሱ አይደማም፣ ስቀለው የለም፣ ሚስማር የለም፣ ያቁስል የለም። አለፈ። አዎ በጣም ይከብዳል እኮ ለማመን። በሳምንቱ ስታስቢው ለማመን ይከብዳል። አልፏል። የእውነት ተቀያይሮ ደግሞ በደንብ በቃ ሁሉም ሀዘን ያ ሁሉ ስቃይ ወደ ደስታ ተቀይሮ በሳምንት ውስጥ ያልፋል። ለተመልካቾቻችን የምንለው ምንድን ነው? እንዲያውቁት የምፈልገው ያልፋል። አሁን ያሉበት ማይመች ነገር ሊሆን ይችላል፣ ከባድ ሊሆን ይችላል። ግን የሚገርመው ነገር የሚያልፍ አይመስልም። ያልፋል። ማጣቱም ያልፋል፣ ችግሩም ያልፋል፣ ህመም ያልፋል። የተለያዩ ነገሮች በህይወታችን የማያስደስቱን ነገሮች ይመጡና ግን ያልፋሉ። ማለፍ ብቻ አይደለም፣ ይረሳሉ። ይሄን ያስተምረናል። እና እዛ ውስጥ ያሉትን ማለት የምፈልገው ይሄ ነው። አራተኛው አንዳንዱ ነገር ተመልሶ እንደማይመጣ ማወቅ አለብን። አሁን አንዴ ተሰቀለ፣ ዳግም አይሰቀልም። እናቱ አንዴ ያለቀሰች፣ ዳግም አታለቅስም። በቃ አለፈ፣ አይደገምም። ለምሳሌ አንዳንዴ ይሄ ትራውማ የሚባል ነገር፣ ለምሳሌ መኪና አደጋ የደረሰባቸው ሰዎች ያውቃሉ። መኪና አደጋ ደርሶባቸው ከዛ በኋላ መኪና አይነዱ ማይነዱ ሰዎች ያውቃሉ። ለምንድነው? ድጋሚ ይጋጫሉ የሚል ፍርሃት ስላለባቸው ነው። ቀይተዋል። ወይ አሜሪካ ከሆኑ እንደው ከነዱም እዛች ሰፈር ውስጥ ነው እንጂ ወደ ሃይዌይ አይወጡም፣ ወደ ፍሪዌይ አይወጡም። እና ደግሞ ይመጣብኛል ይሄ PTSD የሚባለው ፖስት ትራውማቲክ ስትረስ ዲስኦርደር አለ እና ደግሞ ይመጣብኛል የሚል ፍርሃት አላቸው። አንድ ሰው አውቃለሁ፣ አሁን ከኢትዮጵያ ውጭ ነው ያለው። እጮኛ ያዘ። ከዛ እጮኛ ይዞ አንድ ቀን ቤቷ ሲሄድ ከወንድ ጋር ተኝታ አገኛት፣ ከሌላ ወንድ ጋር ተኝታ አገኛት። ከዛ ከእሷ ጋር ተለያዩ። ቆየና ሌላ ሚስት አገባ። አሁን ችግሩ ወደ ቤቱ በሄደ ቁጥር አእምሮ ውስጥ ያለው ሚስቴ ከሌላ ወንድ ጋር ተኝታ አገኛት ወይ ይሆን ወይ የሚል ፍርሃት። ቤቱ በገባ ቁጥር ለምንድን ነው? ያኛው ትሮማ ነው፣ በእጮኛ የገጠመው ትሮማ። አሁን ጨዋ ሚስቱ በቃ አእምሮ ውስጥ እንደዛ ይሆን የሚል ፍርሃት አለበት። እና እውነት ለመናገር በጣም ረብሿቸው ነበር። እሷ ደግሞ መታመን ትፈልጋለች። የምን ሌላ ወንድ ነው የምታወራው ትላለች። እሱ ደግሞ ያ ፒክቸር አለበት። ተመልሶ አንዳንዱ የገጠሙን መከራዎች ተመልሶ አይመጡም። እና ይሄንን ማሰብ ደግሞ ያስፈልጋል። አምስተኛው የስቃያችን ምክንያት የሆኑ ሰዎች አብዛኞቹ ይቀጣሉ። ይህም እኛ መንካት የለብንም። የሚቀጣ ይቀጣል፣ ዲሲፕሊን የሚያደርግ ያደርጋል። ይሁዳ እዛው ራሱን ሰቅሎ ገደለ፣ በ30 ብር የሸጠው። ከዛ ሄሮድስ የተሳለቀበት፣ በጣም ነው የሚያበሽከኝ ሳነቡ
እንደው ስቃዩ አንድ ነገር ነው። ከዛ ግን ይሳለቅበት ነበር። ጲላጦስና እኮ ሄሮድስ ታረቁ። ተጣጣበኞች ነበሩ። ይሄ ወደዚህ ሲልከው ያ ወደዚህ ሲልከው ታረቁ ይላል እና ሄሮድስ በጣም የተሳለቀበት ሰው ነበር። ሐዋርያት ሥራ ላይ ስታነቢ መልአክ መታው ይላል። ሄሮድስ እንደ አምላክ ራሱን ሲያይ መልአክ መታውና በትል ተበልቶ ሞተ ይላል። በትል ተበልቶ ሞተ ሄሮድስ እና ዝም ብሎ ምህረት የተደረገላቸው ይኖራሉ፣ ግን ደግሞ ይቀጣሉ። እና በስቃይሽ ጊዜ ለስቃይሽ ምክንያት የሆኑ ሰዎች ይኖራሉ። በጣም ያንቺ ጉዳይ አይደለም እነሱን መበቀል፣ ያንቺ ጉዳይ እነሱን ይቅር ማለት ነው። ግን ፒናይ ዋጋ ይከፍላሉ። በጣም እንደዛ ያደረጉት ሁሉ እያንዳንዳቸው ዋጋቸውን ሲቀበሉ ታያለሽ። እኔ በዘመኔ አይቻለሁ። በጣም እኔም አይቻለሁ። እና እኔ ማምነውም ደግሞ በህይወት ውስጥ ትልቅ ማምንበት ነገር ሰው የዘራውን ያጭዳል። በምድር ላይ ሳለን የምንዘራው ነገር ወደድንም ጠላንም ወደኛ ህይወት ውስጥ መምጣቱ የማይቀር ነገር ነው። አይቻለሁ። በእኔ ህይወት ክፉ የዘሩ ሰዎች የሚያጭዱትን አይቻለሁኝ። እኔ እንኳን በሰዎች ላይ ባለማወቅ ያደረኩት ነገር በህይወቴ ውስጥ ያመጣውን ነገር አይቻለሁ። ስለዚህ የተደረገብኝም ያደረኩትም ህይወት የዘራነውን ነገር መልሶ ሲያሳጭደን አይቻለሁና የማይቀር ነገር ነው። እንደውም ምን እላለሁ ዶክተር፣ ሰዎች በሰው ህይወት ውስጥ ክፉን ከዘሩ መጥፎን ካደረጉ ማረጋቸውን ካወቁ የዘሩትን ነገር እንደው ላለማጨድ ወይም ደግሞ የሚመጣባቸውን ነገር ለማቅለል ማድረግ የሚችሉት ነገር አለ ወይ የሚለውን ሁሉ ያስባለሁኝ። እንደውም ዶክተርችን ከማለፋችን በፊት በእግዚአብሔር ፊት ንስሐ መግባት፣ የበደሉትን ሰው ይቅርታ መጠየቅ። የኛ ችግሩን መሰለሽ እንደ ጉድ ሚስማር እጅሽ ላይ ሲመታ የነበረ ሰውዬ ከዓመታት በኋላ ሲያገኝ ዶክተር እንዴት ነህ ብሎ ነው የሚመጣው። ምንም እንዳልተፈጠረ ንጹህ ማድረግ ይፈልጋል መንገድ ያደረጉታው። ባት ነገር እንዳደረገብሽ የምታውቂው ሰው ሲያገኝሽ ነገሩ አልፎ አንቺ አሸንፈሽ ወጥተሻል። ከዛ ሲያገኝሽ ፒናዬ ብኔር እንዴት ነሽ ምናምን ቁጭ ብለው እዛች ጋር ልክ አልነበርኩም እዛ ጋር በድዬሻለሁ አይሉ። ትክክለኛው ግን ይሄ ነው። እዛ ጋር ተሳስቼ ነበር እንዲያድርጊያለሁ አጥፍቻለሁ ማለት ነው። እና እሱን አለማድ እኔም እጠነቀቃለሁ። ዘር ስለሆነ እንዳልሽው እኔም ከዘራው አጭዳለሁ አይቀርም። ስለዚህ እጠነቀቃለሁ። በሰዎች ላይ ክፉ ላለመናገር ክፉ ላለማድረግ እሸሻለሁ። ማጨድ አልፈልግማ። ለማንም አያዳለም በዚህ ጉዳይ። ምክንያቱም የዘራሽ ይታጨልሽ ህግ ነው። ስድስተኛው የእሾህ አክሊል በክብር አክሊል እንደሚቀየር ማመን አለብን። አንድ ሰሞን የእሾህ አክሊል እንዲህ እንትን ነው ያረጉበት። አክሊሉን ሲያረጉ እንድችኳምተው አይደለም ያስቀምጡት፣ አበጅተው አይደለም ያስቀምጡት፣ አምጥተው በፕሬሸር ነው እንደጠመጠሙት። እሾህ አክሊሉን ላዩ ላይ ነው የጠመጠሙት እንጂ እንደ ጌጥ አይደለም። አሁን ስዕል ላይ እንደምናየው እንደ ጌጥ አይደለም። እና እያንዳንዱ እሾህ ፔኔትሬት እያደረገው እያደማው እያቆሰለው ነው። እና ከባድ ነበር። የእሱን ያህል ባይሆንም የምንቀበላቸው የእሾህ አክሊሎች አሉ። ግን ማወቅ ያለብን እነዛ ወደ ክብር አክሊል፣ ወደ ወርቅ አክሊል፣ በከበሩ ድንጋዮች ወደ ተለወጡ አክሊል ይለወጣሉ። ጊዜ ከሰጠናቸው እንደዛ ይሆናል። አንድ ጊዜ አንስተነዋል። ጠባሳህን አሳየኝ የሚል አንድ ማስተማሪ ነበር። ቢዝነስ ካርድህን አይደለም፣ እስቲ ጠባሳህን አሳየኝ። በምን ውስጥ አልፈሃል? ምን ዋጋ ከፍለሃል? ምን መከራ ተቀብለሃል ማለት ነው። ምክንያቱም መከራ የተቀበሉ ሰዎች በጣም ትልቅ ብስለት ስላላቸው ነው። እኔ ብዙ ጊዜ ስለ ዳይመንድ አወራለሁ እና ኮል ከሰል ወደ አልማዝ ይለወጣል። ኮል ከሰል ወደ አልማዝ የሚለወጠው ደጋግሜ ያስተምረዋለሁ። ራሱ ዳይመንድ የሚሰራው ከምድር በታች 500 ከ300 እስከ 500 ኪሎ ሜትር ከምድር በታች ነው። ለምሳሌ አይዲያሊ አንድ ከሰልን ውሰጅና እዛ አስቀምጪው 500 ኪሎ ሜትር ከምድር በታች 1200 ዲግሪ ሴንቲግሬድ ቃጠሎ ይፈልጋል። ቴምፕሬቸሩ እንደዛ መሆን አለበት 1200 ዲግሪ ሴንቲግሬድ። ከዛ ከፍተኛ ፕሬሸር ይፈልጋል ጭምቅ የሚያደርግ ለረጅም ጊዜ እንዲህ ከተቀመጠ ከሰሉ አልማዝ ይሆናል። እንደውም ሃይ ፕሬሸር ሃይ ቴምፕሬቸር HPHT የሚባል ፕሮሰስ አለ። ናቹራል በሆነ መንገድ ነው አርቲፊሻል በሆነ መንገድ ዳይመንድ የሚሰሩበት ፕሬሸር ቴምፕሬቸር። ስለዚህ መከራ እንደዚህ ይለውጣል ማለት ነው።
7ኛው ጊዜ ስለሌለን ፈጠን ልበል። የእረፍት ዘመን እንደሚመጣ ማወቅ። እግዚአብሔርም ዳዊትን ከጠላቶቹ አሳረፈው ይላል። ዳዊት አረፈ። ያ ጦረኛ ሲሳደድ የነበረ ጦር ሲወረወርበት ምን ሲል የነበረ ሰውዬ አረፈ። አረፈ። በኋላ እሱ አጠፋ እንጂ አሳርፎታል። ያ ብቻ አይደለም፣ የእሱ ልጅ ሰለሞን የእረፍት ሰው ነው የሆነው። ሰሎሞን ማለት ራሱ ፒሰብል ማለት ነው። ዳዊት ቢላቭድ ማለት ነው፣ የተወደደ ማለት ነው። ሶሎሞን ማለት ግን ፒሰብል ማለት ነው። ለልጁ የሰላም ሰው አደረገ። አንቺ በእግዚአብሔር ፊት የምትሄጂው መንገድ፣ የምታደርጊው መልካም ነገር ለልጅሽ ሰላም ይሰጠዋል። ሌጋሲ እንተዋለን። ለልጆቻችን በረከት ነው የምንተወው እና እረፍት እንደሚመጣ መከራ ውስጥ ላሉ የሚያርፉበት ጊዜ እንደሚመጣ ማወቅ። ከዛ 8ኛው ተመሳሳይ ነው፣ ክብር እንዳለ ማወቅ። ውርደት ብቻ አይደለም። በማጣት ሰው ይዋረዳል፣ በህመም በተለያየ መንገድ ሰው ይዋረዳል። ከዛ ግን ክብር አለ። እንደው the depths of the valley ማለት የምታልፊበት የሸለቆ ጥልቀት ብትለኪው ከዛ በኋላ የምትወጭበት ተራራ ከፍታ ብትለኪው እኩል ይሆናል ወይም ይበልጣል። በዛ በወረድሽው መጠን የዛኑ ያህል ደግሞ ትወጫለሽ። ከዛ ማንም አይወርድሽም። እግዚአብሔር ያከበረው ማንም ማዋረድ ስለማይችል ማለት ነው። ስለዚህ ክብር እንዳለ ማወቅ። 9ኛው እንደሌላ ሰው ሆኖ መለወጥ አለ። እንደሌላ ሰው ትዝ ይልሻል ሳሙኤል ለሳኦል ምን አለው? የእግዚአብሔር መንፈስ ይወርድብሃል፣ አንተም እንደሌላ ሰው ሆነ ትለወጣለህ አለው። ማለት የሆነ ምዕራፍሽ ላይ ብመጣ አሁን አንቺን ከዓመታት በኋላ ሳገኝሽ እኔ ነች አይደለችም እኔ ላለሁኝ ሁሌ አሁን ምናልባት ዩኒቨርሲቲ ከነበርኩበት ጊዜ በፊት ያለችዋን ጵኔልና አሁን ከዛ በኋላ ያለሁትን እኔ ቢተዋወቁኝ ሁለት ሰው ነኝ እላለሁ አይደለም። ስለዚህ እንደሌላ ሰው ሆኖ ኦልሬዲ ተለውጠሻል ማለት ነው። አንገናኝም። ይገርማል። ከዚህ በኋላ ደግሞ ይጨምራል ክብሩ፣ በረከቱ፣ ውበቱ፣ ማዕረጉ ይጨምራል። ሌላ ዘመን ላይ ደግሞ እቺ ጵኔል ነች ይባላል። አንተን የእውቀት አልማዞች ላይ ትሰራዋ የወፍ በረር የምትሰራዋ ከዛ ደግሞ ያኛው ምን ነበር ጉራማይሌ የምትሰራዋ እሷ ነች ደግሞ ይባላል። እና እንደሌላ ሰው ሆኖ መለወጥም አለ ማለት ነው። የመጨረሻው 10ኛው ተፈጽሟል የሚለው ነው። ኢትስ ዳን የሚለው ነው። አንዳንዱ ነገር ሊሆንልን ያለው ነገር ኢትስ ኦልሬዲ ዳን የተዘጋጀ ነው። ለምሳሌ ባለፈው ስናወራ አንቺ ወደፊት ታገቢያለሽ አይደል? ባልሽ ተዘጋጅቷል፣ ሰርጉ ተዘጋጅቷል፣ ቤቱ ተዘጋጅቷል። ለምን? ኢትስ ዳን የተዘጋጀ ነው ማለት ነው። በእግዚአብሔር መንገድ ስትሄጂ የፈራሽው ስትሄጂ የተዘጋጀ ነገር ውስጥ ነው የምትገቢው። በቃ ሬዲ የሆነ ነገር ነው። በጣም እንጨነቃለን እንጂ እስካከበርሽው እስከፈራሽው እና አንተ የወደድከውን አድርገሽ ድረስ ኢትስ ዳን ኦልሬዲ የተዘጋጀ ነገር ነው የሚያረገው። ማንም ሊያስቀረው አይችልም። ግን በሱ ፊት መሄድና እሱን መፍራት ያስፈልጋል። ስለዚህ አሁን ለመልእክታችን ምንድነው? ዛሬ ለተመልካቾቻችን በመከራ ያላችሁ ታገሱ፣ ምክንያቱም ያልፋል። አንዳንዱ መከራ ገላጋይ ላይኖረው ይችላል። ገላጋይ የሌለው መከራ ስታልፉ ወዳጆቻችሁ፣ ቤተሰቦቻችሁ አጠገባችሁ ካልነበሩ አትቀየሟቸው። ለምን? ይሄ ሊሆን ግድ ስለነበረ ነው። ግን በእርግጠኝነት ይህን ታልፉታላችሁ። ከዛ የእረፍት ዘመን ይመጣል፣ የበረከት ዘመን ይመጣል። በከፈላችሁት ዋጋ መጠን ክብር አለ። ከዛ እንደሌላ ሰውም ሆናችሁ ትለወጣላችሁ። ይህ በሆነ ጊዜ ደግሞ ያከበራችሁን እሱን አክብሩት። ይሄን ነው። ዋው ድንቅ መልእክት ነው። ትልቅ ሀሳብ ነው። እኔ የእውነት በህይወቴ ለኔ ትልቅ መልእክት፣ ትልቅ የሚጠቅመኝን ሀሳብ ነው ዛሬ ዶክተር ያነሳ ነው። ተመልካቾች ለእናንተም እንደሚሆን እርግጠኛ ነኝ። ዛሬ በክርስቶስ ስቅለት ውስጥ በክርስቶስ ህይወት ውስጥ ደግሞ እኛ ብንማራቸው የምንላቸውን ሀሳቦች አንስተን በእውቀት አልማዞች ቆይታችን ከዶክተር ጋር እንዲህ ያለ መልእክትን ወደ እናንተ ተመልካቾቻችን አደረስን። እናንተም ደግሞ እንግዲህ ይህንን መልእክት ሰምታችሁ እርፍ የምትሉበት የልባችሁን
መሻት የልባችሁን ምኞት ምላሽ የምታገኙበት እንዲሆንላችሁ ምኞታችን ነው። ሳምንት በሌላ ርዕስ ተመልሰን የምንመጣ ነው የሚሆነው። የዛሬ ቆይታችንን ግን አበቃን። ዶክተር በጣም እናመሰግናለን። ተመልካቾቻችን በያላችሁበት ሰላም ሁኑ። ሳምንት እንገናኝ።